ዝሙት ቀላል አይደለም። ሐቂቃ ቀላል የሚባል ነገር አይደለም። አንድ ሰው ዝሙት ሲያደርግ ያን ዝሙት እህቱ ላይ እንዳደረገ፣ አክስቱ ላይ እንዳደረገ፣ እናቱ ላይ እንዳደረገ ይቁጠር። ምክንያቱም ብድር ነው። ኢማሙ ሻፊዒ ረሂመሁላሁ ተዓላ እንደሚሉት ኢነ ዚና ደይኑን ኢዛ አቅረድተሁ ካነ አልወፋ ሚን አህሊ በይቲከ ፈዕለሚ መን የዝኒ ፊ ቀውሚን ቢአልፈይ ዲርሃሚ ፊ አህሊሂ ዩዝና ቢሩብዒ ዲርሃሚ መን የዝኒ ዩዝነ ቢሂ ወለው ቢጅዳሪሂ ኢን ኩንተ ያ ሃዛ ለቢበን ፈፍሃሚ። ሱብሓነላህ። እነ ዚና ደይኑን ዚና ዝሙት ብድር ነው። ኢዛ አቅረድተሁ ካበደርከው አንተ ያንን ዝሙት ከፈጸምከው ካነል ወፋ ይህ ብድር ይሆናል የምትሞላው የምትከፍለው ብድር ሚን አህሊ በይቲከ ፈዕለሚ ከቤትህ ነው። እህትህ ነው በእህቶች ላይ የማትወድህን፣ በእናትህ ላይ ቢደረግ የማትወደውን፣ በአክስትህ ላይ ቢደረግ የማትወደውን፣ በሚስትህ ላይ ቢደረግ የማትወደውን ነገር በሌሎችህ ላይ አድርገሃል። እህት አላት፣ ወንድም አላት። መየዝኒ ፊ ቀውሚን ቢአልፈይ ድርሃሚን አሉ ሰዎች ዘንድ በ1000 ድርሃም ከፍሎ ዚና ያደረገ ሰው ፊ አህሊሂ ዩዝና ቢሩብዒ ድርሃሚ አንተ 1000 ከፍለህ ትልቅ ብዙ መስዋዕትነት ከፍለህ ዝሙት ብታደርግ በሆነች ልጅ ላይ በአንተ ቤተሰብ ላይ ደግሞ በግማሽ ድርሃም ሩብ በሆነች ድርሃም ማለት በጣም በረከሰ ነገር ላይ በሷ ላይ ዝሙት ይሰራል። طيب اذا ለዛ እኮ ነው ኢማም አህመድ ፊ ሙስነድ ቢኢስናድ ሰሒህ طيب አቢ ኡማመህ አልባሂሊ ረዲየላሁ ዐንሁ ባስተላለፈው ሐዲስ ላይ የሆነ ወጣት ወደ ረሱል ዓለይሂ ሰላቱ ወሰላም መጣና ያ ረሱላህ ኢዘሊ ቢዚና አላቸው። አላሁ አንቱ የአላህ መልእክተኛ ዚናን ፍቀዱልኝ አላቸው። እንደው ዚና ይፍቀዱልኝ አላቸው። ወጣት ነው። ፈአቅበለ አልቀውሙ ዐለይሂ ፈዘጀሩህ ሰዎች ወደሱ ዞር አሉና በጣም ገረማቸው፣ ተቆጡት። እንዴት እንትላለህ? ረሱል ዓለይሂ ሰላቱ ወሰላም መህመህ አይ እስኩቱ ዝም በሉ እስኪ ያሉ ረሱል ዓለይሂ ሰላቱ ወሰላም ወደ ራሳቸው የደዓዋ ጥበብ ተመልከቱ። ወደ ረሱል ዓለይሂ ሰላቱ ወሰላም ቀረበና ረሱል ዓለይሂ ሰላቱ ወሰላም ጥያቄ ጠየቁት። አቱሒቡሁ ሊኡሚክ ይህን ነገር ለእናትህ ተወደዋለህ ወይ ብለው ጠየቁት። ሽፉ ቃለ ላ ወላህ ጀዓለኒ ላሁ ፊዳከ ያ ረሱለላህ፣ ኧረ በፍጹም ለእናቴ አልወደው፣ አላህ ለአንቱ ፊዳ ያርገኝ አንቱ የአላህ መልእክተኛ አላቸው። ቃለ ረሱል ዓለይሂ ሰላቱ ወሰላም ወለናሱ ዩሒቡነሁ ሊኡመሃቲ ሰዎችም እኮ ለእናታቸው ታዲያ ይወዱት። አፈቱሒቡሁ ሊብነቲክ ረሱል አሁንም ቀጠሉና ይህንን ዝሙት ለልጅህ ትወዳለህ በልጅ ላይ ቢደረግ? ቃለ ላ ወላሂ ያ ረሱለላህ ጀዓለኒ ላሁ ፊዳክ አላህ ለአንቱ ፊዳ ያርገኝ አንቱ የአላህ መልእክተኛ አልወድም። ቃለ ወለናሱ ዩሒቡነሁም ሊበናቲሂም አፈቱሒቡሁ ሊኡኽቲክ ለእህትህ ተወደዋለህ? ጠየቁ ለአክስትህ እያሉ ረሱል ዓለይሂ ሰላቱ ወሰላም ጠየቁት። ثم وضع يده عليه ረሱል ዓለይሂ ሰላቱ ወሰላም እጃቸውን እሱ ላይ ያስቀመጡና اللهم اغفر ذنبه وطهر قلبه وحصن فرجه ብለው ዱዓ አደረጉለት። ያ ልጅ ይሄ የዝሙት ስሜት ከዛ በኋላ ከአእምሮ ላይ እጅግ ጸያፍ ሆኖ አእምሮ ላይ ተሳለ። ጋዋህ ኢዘን ዝሙት ሲባል የምናስበው እህቶቻችንን፣ አክስቶቻችንን፣ እናቶቻችንን እንሰብ። ናም